ኢንተር ሚላንን ጉዳይ እናንሳ። በዚህ ውድድር ዓመት እሱም እንደዚሁ ነው። ባሳለፍነው ሳምንት በጣም አስፈላጊ ድል ነው አታላንታ ላይ ተቀናጁት። ይህንን ጉዳይ እንመልከተው። አሁን በ3 ነጥብ ልዩነት መምራት ጀምረዋል ሴሪያው ነው። ልክ ነው። በ3 ነጥብ ልዩነት መምራት ጀምረዋል። ከአታላንታ በ6 ነጥብ ርቀዋል። ግን እሱ ብቻ ሳይሆን ሞመንተም የሚባል ነገር አለ። ያ ሞመንተም ደግሞ 3 ነጥብ ብቻ ርቆ ቢሆንም ያለው አሁን በእርግጥ እንደ ፋቢዮ ካፔሎ አይነቶቹ አሰልጣኞች ምን ይላሉ? አሁን በጋዜጣ ላይ ይጽፋሉ፣ አርቲክል ይጽፋሉ። እሳቸውም ሳኪም ግን የእሳቸው ጥያቄ ሁለቱ የባየር ሚኒክ ጨዋታዎች ሲመጡ ወይም ኢንተር በባየር ሚኒክ ብዙ ርቀት በሄደ ቁጥር አታላንታ ፍረሽ ሆኖ ይቆያል ነው። እስካሁንም ድረስ ግን አታላንታ ፍረሽ ሆኖ ይቆዩ። ምክንያቱም ኢንተር ቢያንስ 10 ተጨማሪ የቻምፒየንስ ሊግ ጨዋታዎች አድርጓል። ምን ማለት ነው? 10 ተጨማሪ የሳምንት አጋማሽ ጨዋታዎችን ያደርግ ነበር ማለት ነው። ሶ የፍረሽነት ጉዳይ ከሆነ እንግዲህ የመጨረሻዎቹ 2 ወራት ላይ ልዩነት ካላመጣ በስተቀር አሁንም ቢሆን በአውሮፓ በእድሜ ትልቁን የቡድን ስብስብ ይዞ እንዲህ አይነት ቡድን የገነባ አሰልጣኝ ነው። ባለፈው አንድ አስተያየት እየሰማሁ ነበረ። አንድ የቢዝነስ ሰው አሉ ለፖለቲካል ኔል ፓሎን የሚባል ራዲዮ ራይ የሚባል የጣሊያን ብዙሃን መገናኛ ራይ ቴሌቪዥን የኛ የዴስ ቲቪ ቻናልም አለ እዛ ላይ። በፊት ደግሞ እንዲያውም አንዳንድ የሴሪያ ጨዋታዎችና የነበረ ሴሪያ እዚህ ሀገር አይተላለፍም ነበር የሆነ ጊዜ በሱፐር ስፖርት የዛሬ 20 ዓመት እንደዚህ። ራይ ግን አንዳንድ ጨዋታዎች ያሳይ ነበር እና እዛ ላይ የኢንዛጊን መንገድ ጠቅሰው በፊት የፒሬሊ ባለቤት ወይም የፒሬሊ ሲኢኦ ነበሩ ሰውዬው። ፒሬሊ ደግሞ የኢንተር ረጅም ጊዜ ስፖንሰር ነው፣ ጎማ የሚያመርተው ማለት ነው። እሳቸው ቲየሪ ኦንሪ ደግሞ በታክቲኩ በኩል በተለይ የመሀል ተከላካዮችን መስመር ላይ በሚያጫውትበት ጥበብ እኔ በእግር ኳስ ታሪክም የመሀል ተከላካዮችን በዚህ መንገድ የተጠቀመ ሌላ አሰልጣኝ ያለ አይመስለኝም ብሎ ጭምር አድንቆ ነበር። ሁሉም ሰው አሁን ሲሞኔ ኢንዛጊን እያደነቀው። የሚገርምሽ ኢንዛጊም ልክ እንደ ቅድም እንዳነሳቸው ሃንዚ ፍሊክ ሁሉ ስለሱ የስራ ትንግርት እንዲወራለት የሚፈልግ አሰልጣኝ አይደለም። እና ቲየሪ ኦንሪ እንዲያውም ስለ ኢንተር ጥንካሬ እናነሳለን። ሰዎች 2 ጎል ብቻ የተቆጠረበት ኮኑ ኢንተር ቻምፒየንስ ሊግ ሊያሸንፍ ይችላል የሚል ኮንቨርሴሽን ሲነሳ ሰው ሪያል ማድሪድ ይላል፣ ፒኤስጂ ይላል፣ ባየር ሚኒክ ይላል፣ አርሰናል ይላል፣ ሌላም ቡድኖች ይጠቀሳሉ። ኢንተር በበቂ መንገድ እንደዛ ሲባል አትሰሚም። ግን ከኢንተርም በላይ ስለ ኢንተር ጥንካሬ እያወራን ስለ ሲሞኔ አናወራም ማለት። እኔ መቼስ ጥቂትም ቢሆን አሰልጣኝነት ሞክሬያለሁ እና ከጨዋታ በፊት የሆነ ነገር ልማርበት እችላለሁ ብዬ ከማያቸው ጥቂት አሰልጣኞች አንደኛው ሲሞኔ ኢንዛጊ ነው ብሎ አድንቋል። እና ኢንተር አሁን አዲስ ውል ሊያቀርብለት ነው። በ2009-10 በጆዜ ሞሪኞ ዘመን በጣሊያን እግር ኳስ ታሪክ ብቸኛው ትሬብል የሳቸው ትሬብል ነው። ማንም ሌላ አላደረገውም። በአንዳንድ ቁጥሮች ስታይ ከዛኛው ቡድን ሁሉ የተሻሉ ቁጥሮች ታያለሽ። ከጆዜ ኢንተር የተሻለ 29 ጨዋታ ከተደረገ በኋላ በነጥብ ይሄኛው ይበልጣል። በሰበሰበው የነጥብ መጠን፣ በተቆጠረበት የጎል መጠን ያኛው በፌመስ ሎ ብሎኮ የሚታወቀው የሳቸው ቡድን በአንድ ጎል ብቻ ያነሰን የተቆጠረበት፣ በጎል ይሄኛው 11 የበለጠ ጎል አስቆጥሯል። ሊያኛው ኤቶ ሽናይደር ቬስሊ ሽናይደር ሚሊቶ አይነት ተጫዋቾች ያሉት ቡድን ሆኖ ማለት ነው። በቻምፒየንስ ሊግም በዚህ አመት ያኔ ኢንተር ከነበረው የተሻለ ነጥብ ይሰበስባል። ለነገሩ ሲሞኔ ኢንዛጊ በካፕ ውድድሮች በጣም ጎበዝ አሰልጣኝ ነው። ኪንግ ኦፍ ካፕስ ነበር እኮ የሚባለው። ሴሪያውን እስኪያሸንፍ ድረስም ሰዎች እንዲያውም በ38 ጨዋታ ምርጥ ቡድን መገንባት ይችላሉ የሚል ጥያቄ ነበራቸው። ለዋን ኦፍ ጨዋታ አሪፍ ቡድን መገንባት የሚችልም ቢሆን ግን የአንድ ቡድን ወጥ ባህሪ የሚታየው ሲዝኑን በሙሉ ከኦገስት እስከ ሜይ ባለው ጊዜ በ38 ጨዋታ የሊጉ ምርጥ ቡድን መሆን ከቻለ ነው። የኖካውት ጨዋታ ጉዳይ የ7-8 ጨዋታ ጉዳይ ይሆናል። ኮፓ ኢታሊያ ላይ ይሄንን አድርጎታል፣ ደጋግሞ አሸንፏል። 6 ካፖች በላዚዮ ሆነ በኢንተር ድል አድርጓል። ግን የኮንሲስተንሲ አሰልጣኝ አይደለም ይባል ነበር። ደንበኛ የኮንሲስተንሲ አሰልጣኝ እንደሆነ ባለፈው አመት አሳማኝ የሊግ ሻምፒዮን አሳልፎ ኢንተርን ባለድል አድርጎ ለሁለተኛው ኮከብ አብቅቶታል። ለዚህም አመት የሚደግመው ይመስላል እና ለአመታት በአውሮፓ ውድድሮች ላይ ስፓሌቲ ወደ ቻምፒየንስ ሊግ መለሱት። ኮንቴ የበለጠ ለሴሪያው ግምት ይሰጥ ስለነበር ያው አንዴ በሴቪያ በዩሮፓ ሊግ ፍጻሜ ከመረታቱ በስተቀር በቻምፒየንስ ሊግ ብዙ ርቀት አልሄደም። ግን ኢንዛጊ የሆነ ጊዜ ቻምፒየንስ ሊግ ፍጻሜ ያደረሰው አምናም በሱ ስህተት ነው እንጂ አትሌቲኮ ማድሪድን ማሸነፍ ነበረበት። የመጀመሪያው ጨዋታ ላይ ጨዋታው ማለቅ ነበረበት። አሁን በዚህ ውድድር ዘመን 2.44 ነጥብ ነው በየጨዋታው ያገኘ ያለው። አንድ ጨዋታ ብቻ ነው የተሸነፈው። ከ10 ጨዋታ 8ቱን አሸንፏል። 2 ጎል ብቻ ነው የተቆጠረበት። የተከላካይ መስመሩ እንደቀደመው ሁሉ ጥብቅ ነው።
እነዛ ሁለት ጎሎች አንደኛው በሻቢ አሎንሶ ሌቨርኩሰን እሱ ገጥሞ አንድ ጎል የተቆጠረበት ነው። ባለፈው ምንም አደጋ ማያመጣ ሞደር የሚባል የፋይኖርድ ተጫዋች ያስቆጠረ የፍጹም ቅጣት ምት ጎል። ሁለቱ የተቆጠሩበት ጎሎች እነዚህ ናቸው። ሲቲን ገጥመዋል፣ አርሰናልን ገጥመዋል፣ ኦፔንዳ ሼሽኮ ያሉበትን ላይፕዚግን ገጥመዋል፣ ሞናኮን ገጥመዋል፣ ደህና ቡድኖችም ገጥሞ ጭምር ሁለት ጎል ብቻ አንደኛው በፍጹም ቅጣት ምት የተቆጠረበት ጎል ነው። የተከላካይ መስመሩ ጥብቅ ነው። በአውሮፓ ቁጥር 1 ዲፌንስ ያለው ነው። ግን የአሰልጣኙ አዳፕታቢሊቲ ማስደናቂ ነው። ለምሳሌ ባለፈው ከፋይኖርድ ጋር በነበረው ጨዋታ የበለጠ የኳስ ቁጥጥር የቦል ሰርኩሌሽን ስለፈለገ ፒዮቶር ዜሊንስኪን የተጠቀሙ ከናፖሊ ከመጣ በኋላ ብዙ ጨዋታ እየተጫወተ አልነበርም። ይሄ ተጫዋች ግን ለጨዋታ ባለው ዝግጅት ለእያንዳንዱ ጨዋታ ባህሪ በሚያደርገው ዝግጅት ምክንያት ከሚኪቻሪያን ይልቅ ከሄንድሪክ ሚኪቻሪያን ይልቅ ዜሊንስኪን ነው እዛ ጨዋታ ላይ የተጠቀመው እና ሆላንድ ላይ ሄዶ በደቂብ ጨዋታውን ጨርሶ መጣ። ሌሎች ጥንካሬዎች አሉት። ታስታውሽ እንደሆነ 2023 የቻምፒየንስ ሊግ ፍጻሜ በደረሱ ጊዜ ስለ 4-9 ቁጥሮቹ እናነሳ ነበር። አንሄል ኮሬያ፣ ኤዲን ዤኮ፣ ሮሜሎ ሉካኩ፣ ላውታሮ ማርቲኔዝ ነበሩት። የማይጫወት መደበኛ ቤንች አጥቂ አልነበረው። ሉካኩ የሴሪያ አጥቂ ነበር በሁለታው የውድድር ዘመን አጋማሽ። ዤኮ የቻምፒየንስ ሊግ አጥቂ ነበር። ሁሉም ኢንቮልቭድ ናቸው። ኢንተር ያለው ምንድነው የውስጥ ፉክክር ብርቱ ነው። ቦታ አይነካብኝም ብሎ መኮፈስ የሚችል ተጫዋች የለም። ለዚህ ነው በዚህ አመት ከ10 የቻምፒየንስ ሊግ ጨዋታዎች 9ን ማህዲ ቴሬሚ ተጫውቷል። እንግዲህ በሴሪያው ቤንች የቱላ ተጠባባቂ ነው፣ የቹራም እና የላውታሮ ተጠባባቂ ተደርጎ ይቆጠር የነበረ ተጫዋች ነው። ግን በቻምፒየንስ ሊግ አርናውቶቪችም ኮሬያም ሳይቀር አምና በውሰት ለማርሴ የሰጠውት የነበሩት ተጫዋች ብዙ ይሰለፋል። ስለዚህ እያንዳንዱ ተጫዋች ቡድን ውስጥ ሚና አለው ማለት ነው። ግን ከሁሉ በላይ ደግሞ እንዳልኩት ያ ሂዩሚሊቲ አሁን ከኮንቴ ከሌሎችም በሴሪያ ባለድል ነን ከሚሉ አሰልጣኞች የበለጠ ስኬት ከነሱ ማይተናነስ ስኬት እያስመዘገበ ያለን ቢሆን ስለዚህ ብዙ እንዲወራለት የሚፈልግ አሰልጣኝ አይደለም። ጭምት ነው ይባላል። እንደው አንዳንድ ሰዎች ምን ይላሉ? ተጫዋች ቢሆን ኖሮ አምና በቦሎኛ ያየነውን ዚርክዜን ይመስል ነበር ይላሉ። ምክንያቱም ተጫዋች በነበረበት ጊዜ ልክ እንደ ዚርክዜ አይነት ተጫዋች ነበር። ፒፖ ኢንዛጊ እሱ ታላቅ የበለጠ ጎል አስቆጣሪ ነው፣ ይሄኛው ደግሞ የበለጠ ኢንተሊጀንት ታክቲካል አጥቂ ነው የነበረው እና ቡድኑ ልክ እንደዚህ ሆነ። በታክቲክ ሪች ነው፣ በተለያዩ መንገዶች ጎል ያስቆጥራል። አንዳንድ ተጫዋቾችን ባልጠበቅ ነው ሚና ይጠቀማል። ለምሳሌ ባስቶኒ መስመር ላይ ሲጫወት፣ ቢሼክ መስመር ላይ ሲጫወት አየን። ዲማርኮ ባይኖር ወይ በዲማርኮና ደንፍራይስ አደጋው ባይመጣ በሁለቱም የዛላዎች አደጋ ያመጣል። ሁለቱን የመሀል ሴንትራል ቦታውን ቻላኖሉን እቆጣጠራለሁ ብቲ ከሁለቱ ዊንግ ባኮች ከካርሎስ አጉስቶ ከፌዴሪኮ ዲማርኮ ወይም ከዴንዘል ደፍራይስ አደጋው ይመጣል። ሁለት አደገኛ ጎል አስቆጣሪ 9 ቁጥሮች በተለያየ መንገድ ጨዋታ ማሸነፍ የሚችል ቡድን ነው እና ኢንተርም ቢያንስ ለሶስት ዋንጫ ለአራትም ተስፋ አለው የዓለም የክለቦች ዋንጫ ላይ ይሳተፋል። የኢንተር ሚላንና የባርሴሎናን ጉዳይ ተመለከትን። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ እንላችሁ።